ኢየሩሳሌም ቅድስቲት ከተማ እዛ ሲጸልይ ምን እንዳልኩ አላውቅም። ዘበኛው መጥቶ ያዘኝ። በጣም ኤግዞስቲቭ በቃ ሌሊቱን ቁጭ ብሎ ነው በኩራዝ ወላይታን በኩል የመጀመሪያ ዲግሪ ያገኘው በቃለ ሕይወት እሱ ነው። በማስተርስም የመጀመሪያው ሰው እሱ ነው። ምን ብዬ ባውራ ይሻላል? ሰው ከመጽሐፍ ጋር እንደዚህ በጠረጴዛ ቁጭ ብሎ እንዴት ያድራል? የኔ ጓደኞች መዝሙሮች እንዴት ናቸው? ስም አይጠይቁም። የሆነ ወረቀት እሱ እንደነሱ መስመሩን ካሳየ በኋላ እዛ ሪሰርቹን ይሰራሉ። እኔ ግፊት አለብኝ ያዞረኛል። እባክህ እኔ መጽሐፍ ሳዘጋ እኔ ካንተ ጋር መጫወት አልችልም ማለት ኢየሩሳሌም ቅድስቲት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳን ሳላይሽ አልቀርም በአምላክ ኃይል እርዳታ። ኢየሩሳሌም ቅድስቲት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳን ሳላይሽ አልቀርም በአምላክ ኃይል እርዳታ። 1973 ዓ.ም አዲስ አበባ ዩኒቨርሲቲ ላይፍ ሳይንስ ተመድቤ ነበር። እዛ ላይፍ ሳይንስ ሆኜ እዛ እየሰራሁ ያለው ቀኝ አይኔ ተመታ። እግዚአብሔር ጸልይ ነበርና እግዚአብሔር ውጣ ይላል። እኔ አልወጣም እላለሁ። ውጣ ይላል፣ አልወጣም እላለሁ። ውጣ ይላል፣ ክልክል ነበር። አንድ ጊዜ የምናድረው 6 ኪሎ ነው ዩኒቨርሲቲ ውስጥ ግቢ ነበር እና አንድ ጊዜ ለመጸሎት ብዬ አንድ አትክልት ቦታ ሄድኩ። እዛ ሲጸልይ ምን እንዳልኩ አላውቅም። ዘበኛው መጥቶ ያዘኝ። ምን አብድሃል? ምን? ከዛ በኋላ ያዘኝ። ከዛ ጭንቀት ላይ ያለው ወደ ገጃ መጣሁ ላምልኮ። ገጃ ሲመጣ ደብተር የዛን ጊዜ በወንበር ላይ ይቀመጥ ነበር። መዝሙሩ ያወጣ ፕሮግራም መሪው ተነሳና ዛሬ የምንዘምረው መዝሙር ይሄ መዝሙር ነው አለ። አሁን የተመረው ይሄ መዝሙር ነው አለ። ከዛ መዝሙሩ መዘመር ሲጀመር እኔ በእንባ በወልታይ ነኝ። እንባ ብቻ ነበር። መጨረሻ ላይ ተገረምኩኝ። ምንድን ነው የሚያደርገኝ ሲል መዝሙሩ ነካኝ። ከዛ በኋላ ዶር መጥቼ ኢየሩሳሌም ቅዱስ ጽፌ ባስቀምጥም አሌታ ያለ ደብተር ላይ ጽፌ ይከደናል። መጨረሻ ላይ ሳስብ መጨረሻ ላይ ከ3 ዓመተ ምህረት አይኔ ሳልቻለ ውዝድሮ አድርገህ ወጣሁ። ቀኝ አይኔ አይችልም። ቢዮንድ ሬቲና ነው የመጣው። አሁን ከዛ ጊዜ ጀምሮ ነው መነጽር ማድረግ ጀምሮ። ከዛ በኋላ ወደ ቤተክርስቲያን ከሄድኩ በኋላ መዝሙር ተዘመረ። አሁን የት ላስቀምጥ? ማስቀመጫ ቦታ አጣሁ። ግሬዳ ጎኔ ላይ ተጻፍኩ አልታያል። መጨረሻ ላይ እግዚአብሔር እንግዲህ ልጅ ከሰጠኝ ልጅ ሰማይ ማላልኩና መጨረሻ ላይ አሁን እነዚህ ልጆች መጡ። በኋላ መጥቼ ተላልጄ ወደ ዩኒቨርሲቲ ሳልመረጥ ቀረውና ወልድ ልጅን አገኘሁ። ስላገኘሁ ቀረው። ከዛ በኋላ መጀመሪያ ስትወለድ ሴት እንደሆነች ነግሮኛል። ስለዚህ እሷ ኢየሩሳሌም ናት። ከዛ ቀጣ ደግሞ የምትመጣው ቅድስት ናት። አሁን ከዛ በኋላ ከተማ መጣ፣ ወንድ ሆነ። ጎዳና መጣ፣ ወንድ ሆነ። ከዛ ኢየሩሳሌም ቅድስት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳን የሚለው ስም አለ። አሁን ያንን እንደው በሞልሞልሞልዴ ከዛ የጎዳናሽ ውጥንቅጥ ቢበዛ እንኳን ሳላይሽ አልቀርም በአምላክ አይዳ በአምላክ አሁን ጊዜ ሽምግልና በአምላክ ናት። ከዛ ደግሞ መጣች ሀያ ናት። አሁን እኔ ቤት ሁሉ ሲኖሩ እንደዚህ እንግዳ ሲመጡ ልጆች ራሳቸውን አስታውቁላሉ። እሱን ይዘሙና እሷ ኢየሩሳሌም ራሱን ታያለች፣ እሷን ታወራለች። በዛ ነው የምታወቁት። ስለዚህ የኔ ቤት ልጆች ሲጠየቅ የኔ ጓደኞች መዝሙሮች እንዴት ናቸው እንጂ ስም አይጠይቁም። እኔ ኢየሩሳሌም ተጠምቀ ዮሐንስ ሾንዴ ይባላለሁ። የጋሽ ተጠምቀ ታላቅ ልጁ ነኝ። እኔም ቅድስት ተጠምቀ ዮሐንስ እባላለሁ። የተጠምቀ ዮሐንስ ሾንዴ ሁለተኛ ልጁ ነኝ። በጣም ደስ ይላል። መዝሙሩ መዘመር አለብን። ይሄ ሁሉ ማብራሪያማ ተሰጥቶ
ኢየሩሳሌም ቅድስቲት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳን ሳላይሽ አልቀርም በአምላክ ኃይል እርዳታ። ስሜ ያሲን ሾንዴ ይባላል። በቅድሚያ እናንተ እዚህ ድረስ ልትጎበኙን ስለመጣችሁ እጅግ በጣም አድርገን ነው ማመሰግነው እና የእሱ ስም ተጠምቆ ዮሐንስ ነው፣ የኔ ያሲን ነው። እንግዲህ ሁለቱ ስሞች ኦፖዚት ዳይሬክሽን ናቸው። አመጣጡ ያው ታሪካዊ ነው። አባታችን የኦርቶዶክስ ነው። ከኦርቶዶክስ ቤተ እምነት ነው የመጣ ነው። እሱ ዲያቆን ነበር፣ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ዲያቆን ነበር። ይህ ስም ያገኘው ከዛ ቄሶች ናቸው የሰጡት፣ ዲቁና ላይ ያለ ማለት ነው። ቸኮል ነው የሱ ስም፣ ዋና ስሙ ስቲል ነው። የገጠር ሰው የሚጠራው በዛ ነው የሚጠራው። ተጠምቆ ዮሐንስ የምለውን ነገር ብዙም የኛ ሰው ያስቸግሯል፣ ያቅታቸዋል። ስለዚህ ከዛ ነው ያገኘው። እኔ ደግሞ አባቴም ነጋዴም ስለነበረ አሮጌ አራዳ ፓስታ ሊያቆይቻለሁ። በጣም ሀብታም ያሲን የሚባል አለ። እሱ ጋር መጥቶ ቡና ሽጦ ትርፍ አግኝቶ ደህና ገንዘብ ይዞ ሲመለሱ ተወልጄ የተገኘው። ከዛ ስሜ ያሲን ነው ብሎ እንግዲህ በዛው ተሰይሜ ቀረው። በኋላ እንግዲህ ትልቅ ኮንኩ። በኋላ ወደ 8ኛ ክፍል ስደርስ ነው ጥምቀት የተጠመቅኩት። እዛን ጊዜ ስሜን ቀይሮ ነበር፣ ግን ያው 6ኛ ክፍል ሚኒስትሪ ላይ መጥቷል። 8ኛ ላይ ሊፈተን ነው እንግዲህ የማይቻል ነገር ሆኖ ወደ ፍርድ ቤት ምናምን እንግዲህ ብዙ ስለሆነ ይቀጥል አባቴ በሰጠኝ ስም ሊቀጥል ብዬ ቆየሁ እና ስለ ወንድሜ በአጠቃላይ ሲመጣ እንግዲህ ከልጅነት ጀምሮ እሱ ጠንካራ ነው፣ በጣም ጠንካራ ነው። እውነቱን ብናገር የኔ 3ኛ ታላቄ ነው። በሱና በኔ መሃል አንዲት እህት አለችን። እሱ ጠንካራ ነው፣ በጣም አንባቢ ነው፣ ያነባል። በጣም ኤግዞስቲቭ በቃ ሌሊቱን ቁጭ ብሎ ነው በኩራዝ ሌሊቱን ቁጭ ብሎ ነው እንግዲህ የሚያነጋው። እኔ እተኛለሁ። እኔ እንደ ድል ነው የሚሄደው እንጂ እሱ ይወድቃል። ከመቼ መቼ ልጅ ወድቆ ክፍሉ ይደግማል ይላል፣ እኔ ግን እሄዳለሁ እና በዛው በጣም ጠንካራ ነው። በዛው ለእኔ ሪል ሞዴል አንብብ ይለኛል፣ ስራ ይለኛል። ጠንካራ ሰራተኛ እንዲሆን ነው የሚያደርገው። ከሱ የወሰድኩት ትልቁ ነገር ይሄ ነው። በቃ በሚሰራው ስራ ሁሉ ጠንካራ ሰራተኛ ሆኜ አንድም ክፍል ሳልደግም ያው እሱን ተከትዬ እኔም ጨረስኩ። እሱ ያው በወረዳ ያን እንግዲህ ዩኒቨርሲቲ የሚገባ እሱ ሲገባ ከወላይታ አጠቃላይ 5 ሰው ወይ 6 ሰው ነው የሚገባው። አንድ ወረዳን ወክሎ እሱ ብቻው ነው የገባው። እንተ ገባ ዩኒቨርሲቲ ጆይን ሲያደርግ እሱ ብቻ ነው ውጤት ያመጣው። ብዙ ወደ 60 ምናምን ሰው ተፈትኖ አሉ። አይ እኛ ወረዳ ሰው አላለፈም አሉ። ያን ጴንጤ አለፈ ያሉ ጴንጤ አለፈ፣ ሰው አላለፈም ለኛ ስሉ ነበር። የዩኒቨርሲቲ ሲከድ የወጣት ማህበር ምናምን ድጋፍ አለ ከወረዳ የሚጻፍ ያንን ሁሉ እንትን ነው አንጽፍም ብሎ እንትን ብቻ አይቅር ብሎ ነው መጨረሻ ላይ እንደውም ጽፎ የሰጡት። እሱ እንግዲህ ሃይማኖተኛ ስለሆነ ነው። በዛ መልክ ነው ቤታችን። ያው አባቴ እኔ ትንሽ ሆኜ ገና 2ኛ ክፍል እያለሁ አባታችን የሞተው። እሱ 8ኛ ክፍል ነው፣ ያኔ ትልቅ ሆኗል፣ ማቸርድ ነው። ስለዚህ እንግዲህ ኮትኩቶ ከታች ያለውን እኛን በሙሉ ያሳደገን ከኔ በኋላ 2 አሉ፣ ቶታሊ 5 ነን። ጠንካራ እናት አለችን። ከሷ ጋር ሆኖ ያው በእግዚአብሔር እርዳታ ነው ባይበልጥ በጣም ያደግነው። የእናታችን ወንድም የወላይታ ላይ አውራጃ መሪ ናቸው፣ የቤተክርስቲያን መሪ ናቸው። በዛው በመሪነት ብዙ ያገለግላሉ። ከዛ አቶ መኮንን ቆንጮ የሚባሉ ትልቅ ሰው ናቸው፣ የእሳቸው እህት ናት። እሷም በቃ በእግዚአብሔር ፊት ሌሊቱ ሙሉ ተንበርክካ ነው የምታድረው። እሷ ጠንካራ ሆና እሱን ጠንካራ አደረገችው። ከዛ በቃ ሁለቱ አንድ ሆኑ። እስከ ዛሬ ድረስ ቤታችን ጸንቶ ቆመ። በጣም ጠንካራ ስም ያለው ነው። ከዛ በየትኛውም በገባበት መስሪያ ቤት ሁሉ ውጤታማ ነው። ትልቅ ማድረግ አለው፣ ትልቅ ቦታ አለው። ተሸላሚም ነው። አሁን ወርልድ ቪዥን ሲሰራ ማንም አልተሸለመም፣ ግን እሱ ትልቅ ሽልማት አግኝቶ ነው ወርልድ ቪዥን ሲለቀው። ከዛ በኋላ በወላይታ ውስጥ የመጀመሪያ ቴዎሎጂ በኢትዮጵያ ቴዎሎጂ ትምህርት ቤት ሲከፈት፣ ወላይታ ቃለ ሕይወት ሲከፈት የመጀመሪያ እሱ ነው ሄዶ የተፈተነው። በዲግሪ የመጀመሪያ ዲግሪ ነው በቴዎሎጂ። ወላይታን በኩል የመጀመሪያ ዲግሪ ያገኘው በቃለ ሕይወት እሱ ነው። እንደገና ኤገስት ሲገባም በማስተርስም የመጀመሪያው ሰው እሱ ነው። የመጀመሪያ ሰው ሆኖ እንግዲህ እዛውም በኤገስትም በኢቲሲም ተሸላሚ ነው እሱ። ተሸላሚ ሆኖ ነው የወጣው እና በዛም እንግዲህ ያው እንደ እድል ነው እዚሁ ቃለ ሕይወት ውስጥ
በልማት ውስጥ ይሰራል። አሁን ኪንዶ የሚባል ቦታ አለ። ኪንዶ ቢኬድ ኪንዶ መንገድ ሁሉ ያሰራው እሱ ነው። እሱ የተማረው ቴዎሎጂ ነው። ነገር ግን ልማትም ላይ የልማትም ሰው ነው። መንገድ አሁን ኪንዶ መንግስት እኮ ምንም ብዙ ኢንቨስት አላደረገም። እሱ ባወጣው መንገድ ነው አሁን እየተጠቀመ ቀበሌ ከቀበሌ ጋር እያንዳንዱ ቦታ በቃ ኔትወርክ የሰራው ያ ምግብ ለስራ ፕሮግራም ላይ ያንን ከእንግሊዝ መንግስት ብዙ ነገር አገኘ። ብዙ እንትን ያለ ሰው ነው። ግን ያው መጨረሻ ላይ ያው ዞሮ ዞሮ በዓለም ነው ያለ ነው። በዓለም ሳለን መከራዎች አሉ፣ ፈተናዎች አሉ። በደስታ መቃበል ነው ያ ሆኖ ነው። በዛ ነው በሱ እንግዲህ የወጣው። እሱም ተሸላሚ ነው። እኔም ደግሞ በስራዬ መምህር ነበርኩ። በመምህርነት ከታች ጀምሬ እስከ ላይ ድረስ በየአመቱ በተማሪም በትምህርት ቤት ያው ተሸላሚ ሆኜ ጨረስኩ። እግዚአብሔር ይመስገን እስከ ሁለተኛ ዲግሪ እኔም ያው በትምህርት አስተዳደር ነው ሁለተኛ ዲግሪ ድረስ የሰራሁት። የሂሳብ መምህር ነኝ። ከታች እስከ 12ኛ ክፍል ሁሉን አስተምራለሁ። ኮሌጆችን አስተምራለሁ። እኔ ያላስተማርኩበት ቦታ የለም። አሁን ከተማ ሲከድ፣ ፍርድ ቤት ሲከድ፣ ሆስፒታል ኤቭሪዌር አሁን ሲገባ ዩኒቨርሲቲ ራሱ ግቢ ሲገባ የኔ ተማሪዎችን ነው የማገኛቸው። ዶክተሮችን፣ ፕሮፌሰሮችን ያው አንቱታን ነው ያተረፍኩት። እኔም እግዚአብሔር ይመስገን ይሄ ጥንካሬ ያገኘሁት ከማንም አይደለም። በእውነት ላይ ደግሞ እሱንም ብዙ አሁን በዓለም ላይ የማይመቸው ምንድን ነው እውነትን ይዞ የሚቆም ሰው ብዙም ያልተመሳሰለ ሰው እንትን አይልም። እውነት ላይ ስትሮንግ ነው እሱ። እኔም እውነት ላይ በቃ እውነት ናት። ይቺ ሃይላንድ ናት ነው በቃ ይሄ ሃይላንድ አይደለም ሃይላንድ ውሃም አይመስልም ከተባለም አንዳንድ ጊዜ ይመሳሰላል ሰው። ይሄ አይሆንም፣ ለኛ ደግሞ አልተፈጠረብንም ከውስጣችን የሌለ ስለሆነ በዛ መልክ ነው እስከዛሬ መጣን። ያ ደግሞ ጠቀመን። በእኛ ብቻ አይደለም በልጆቻችን ላይ ውጤት እያየን ነው። ልጆቻችን እያደጉ ሲመጡ በየቦታው እያደጉ መምጣት ማለት እኛ ለሰው የምንሰጠው አክብሮትና ትልቅ እውነት ነው። የኛ እውነት ለልጆቻችን አሁን እያለፈ ነው። እግዚአብሔር የተመሰገነ ይሁን። በዚህ ሁኔታ አለን ጌታ እስኪጠራን ድረስ ይኸው በዚህ መልክ አለን። ጌታ ረድቶን እንደዚህ ያለ ሰው ነው። በቤተክርስቲያን እንዳላችሁ ያው ህፃናት ሆኖ ያስተምራል። ቴዎሎጂ ትምህርት ቤት አሁን ተማሪዎች ሁሉ በቃ በሱ የተማሩ ወንጌላዊ ባሉ የሱ ወንድም ነኝ ሲባል እቴ አንተ እኮ ጀግና ወንድም አለ። እሱ እኮ ክፍል ሲገባ ሪሱን አይደለም ቀጥታ መጽሐፍ ቅዱስን ከአይ እስከ ፔ መጽሐፍ ቅዱስን በሙሉ በሱ እኮ ውስጥ ገብተን እናያለን። በሙሉ ነው የምናየው። ምክንያቱም እሱ የሚያነባቸው መጽሐፍቶች በጣም ትልቅ ናቸው፣ በጣም ቫስት ናቸው። አንድ ሰው እንዲህ ያለ መጥቶ መጽሐፍ 6 መጽሐፍ 7 መጽሐፍ ኮምፒውተር አለው ምን አለው እንደዚህ ከፍቷል፣ ትላልቅ መጽሐፍቶች። ከዛ እኔ ግፊት አለብኝ ያዞረኛል። እባክህ እኔ መጽሐፍ ሳዘጋ እኔ ካንተ ጋር መጫወት አልችልም ማለት ምክንያቱም የሚያመነባቸው መጽሐፍቶቹ እንኳን ሳውንድ ራሱ እንደዚህ የሚያደርጉ ናቸው ማለት ነው። ትላልቅ ቮሊዩሞችን ነው የሚያነባው እና 5-6 ነው ከፍቶ ትምህርቱን ሲያዘጋጅ ለአንድ ክላስ ሲያዘጋጅ እንደዚህ ያሆነ ነው። በቃ ያንን ሁሉ ራሱ እንደገና ጽፎ ምን ብሎ በቃ አዘጋጅቶ ለተማሪ ሁሉን በቃ ምክንያቱም አቅጣጫ ሁሉ ዳይሬክሽን ሁሉ ለሰው አሳይቶ ነው የሚያወጣው። እግዚአብሔር የተመሰገነ ይሁን። ብዙ ፓስተሮች ወጥተዋል። ብዙ ወንጌላውያን ናቸው። ወላይታ ውስጥ ያለው ወንጌላውያን አብዛኛዎቹ የሱ ውጤት ናቸው። ይሄ ትክክለኛ ነገር ነው። ምንም ማጋነን አይደለም። እነሱን አግኝታችሁ ቢታይ እድል ቢሰጣቸው እነሱ ራሳቸው የሚያወሩት ነው። እኔ በሱ አልተማርኩም፣ ክፍል ውስጥ አልነበርኩም። ግን ከውጪ በሚሰማው ፊድባክ ለካስ እንዲህ ያለ ሰው ነው የምለው ነገር ነው በእኔም ውስጥ ያለው። እግዚአብሔር የተመሰገነ ይሁን። እኛም እንኮራለን። ሴሎ ኢንተርናሽናል ቴዎሎጂካል ሴሚናሪ አሁን አድጎ ትልቅ ሆኗል። እኛ ያኔ ጋሼ ትዝ ይል እንደሆነ አንድ ትንሽ ቤት ውስጥ ተከራይተን ሳሎን ተከራይተን እዛ እኔና የት ብቻ ነበር፣ ሰውም አልነበረም። እና የዛን ጊዜ አስተማሪ ማግኘት በጣም ከባድ ነው። እግዚአብሔር ስለዳኝ ጋሼን አገኘው። የኛ ልጆች ብታስተምር አሉ ተማሪዎች ቢያንስ ከ30 በላይ በአንድ ክፍል አሉና ብዬ መጥቶ እዛች የተከራየናት ቤት ውስጥ ያስተምራል። ያን ጊዜ የታጠቁ ናቸው። አሁን እነ ዳዊት የከሶ እሱ ያስተማራቸው ናቸው። እና በጣም ብዙ ልጆች ኢቭን በአሁኑ ሰዓት አዲስ አበባ ቸርች ከፍተው ሁሉ የሚሰሩ ልጆች እሱ ክፍል ገባ ማለት በጣም ነው የሚለኩት። ምክንያቱም የመጽሐፍ ቅዱስን ውስጥ ገብቶ በርብሮ ስለሚያወጣ ሌሎች አስተማሪዎችን አንዳንድ ቦታ ያገኘዋቸውን አምጥቼ እንኳን ሲያስተምሩ ነው ጋሽ ተጠምቀ ለምንድን ነው ኮርስ ጋሽ ተጠምቀ የማይሰጠው ይላሉ። እና በዛን ጊዜ እኛ ኢቭን
ለአስተማሪዎች ቀለብ ለመክፈል ያስተማሩበትን እንኳን ለመክፈል ሳንቲም አልነበረንም እና የለንም ሲባል እሱን ተውና እኔ ማስተማር ነው የምፈልገው፣ ገንዘብ አይደለም የምፈልገው፣ ግድ የለም ማንም ምንም ይበል እኔ አስተምራለሁ። በዚያን ጊዜ በእርግጥ በጣም ብዙ ቻሌንጆች ነበሩ። በተለይ እኛ ጋር መጥቶ ማስተማር እንደ ቀላል ነገር አድርገው የሚያዩ ሰዎች ነበሩና አሁን እግዚአብሔር ይመስገን ከዛ ተነስቶ በጣም ብዙ ሰዎች ብዙ ፓስተሮች ኢቨን አይ ካን ሴ እዚህ ከተማ ውስጥ ብቻ ሳይሆን በወላይታ ባሉት አብያተ ክርስቲያናት የሴሎ ኢንተርናሽናል ቴዎሎጂካል ሴሚናሪ ተማሪዎች የሌሉበት ቸርች አለ ብዬ አላስብም። በሁሉም እዚህ ከተማ ውስጥ ያሉትማ ሁሉም ውስጥ አሉ። እነዚያን ካሳደጉት ዋነኛ አባት እርሱ ነው የምንኮራበት። ከሱ በኋላ ሌሎች አሁን እየመጡ ናቸውና እግዚአብሔርን በጣም ነው ስለ ጋሽ ተጠምቀ የምናመሰግነው። የሆነች አንድ ነገር አንዴ ነግረኸኝ ነበር። በሌ ላይ የሆነ ልማት ነገር ወስደህ ስትሄድ አይፈቀድም ምናምን ብሎ አንተ ባቀረብከው ሪሰርች እና ሪፖርት የተቀየረው ነገር ትዝ ይላል። የሆነ ፕሮጀክት አግኝተህ ነበር ወደ 100,000 ነው 100,000 ምናምን የሚያህል ፕሮጀክት አግኝተህ ነበርና ያን ኢምፕሊመንት ለማድረግ እዛ በወረዳው ስም አደረግን ሄድን። ከዛ እምቢ አሉ። እዛ ቢገባም እዚህ ቢገባም እምቢ ሲሉ መጨረሻ ላይ አንዱን ሰውዬ ያዝኩት። እንሷ ያዝኩት ቦታው ነገርኩ። አሁን ቦታው ላይ ችግር የለም እሱ ይላሉ። የመንግስት እንትን ሰው ችግር ያለበት ጎጮ አለ፣ በረዳ አለ፣ እንትን አለ ብዬ ቦታ በዛ ቦታ እገሌ የምትባል ሰው አለ ምናምን ብዬ እዛ ሄድኩ። መጨረሻ ላይ ኮንቪንስ ሊሆኑ አልቻሉም። ወረዳ አስተዳዳሪው ጋር ሄድን። ያኛው ልማቱን ሰው ይዘን ወረዳ ሄድንና እኛ ውሳኔ ለምንድን ነው እኛ ጋር የምትመጣው አሉ። አይ ቢጠና እንደገና ይጠና አልኩኝ። ምንድነው ቢጠና? አንድ ሲዳማ ክፍለ ሀገር መምህር ወላይታ መጥቶ ነበርና ምድቡ። ከዛ እጣው ሲወጣ ዳሞት ወዲህ ወጣ። ዳሞት ወዲህ ወጣና ከዛ በኋላ ዳሞት ወዲህ ሲያወጣው ቢጠና ወጣ። ልጁ የሲዳማ ልጅ ነው ልጁ። ከዛ አረጋሼ ቢጠና እንደገና ይጠና አለ። ያንን ምሳሌ ተናገርኩ። ቢጠና እንደገና ይጠና፣ የምክር ቤቱም እንደገና ይጠና፣ ይሄ ችግር አለ ብዬ በቃ መጨረሻ ኮንቪንስ ሆነ። አሁን ደግሞ እናንተ ይሄን ፕሮጀክት አንቀበል የምትሉት ከሆነ ሌላ ፕሮጀክት ከኋላ አይመጣም አልኩ። መጨረሻ ላይ ተቀበሉ። ያንን ከእንግሊዝ ሀገር እንትኖች መጡ ተቀበሉ። ስራውን ሰራ። ከእንግሊዝ ሀገር መጡና እንዴት ናቸዋል? እኔና ሹፌሩ መኪና ቆያልና ገቡ። አስተርጓሚ ይዞ እንዴት ነው ስራ ቃል የሚሰራው ስራ ክሮስ ሲያደርጉ ወረዳ አስተዳዳሪው ምንድን ነው ያለው? እሱን ለምን ወረዳ ላካቸው? ወረዳ ላይ የሚቀመጥ ሰው አይደለም፣ ዞን ላይ መቀመጥ አለበት። ስለዚህ እሱ ማለት 38 ቀበሌ ነው የምንሰራው። 38 ቀበሌ ወረዳው 38 ቀበሌ ላይ 3 ሰው አስቀምጫለሁ። እሱን የሚያጠና 3 ሰው አስቀምጫለሁ። ግን 28ቱ ላይ ምንም መረጃ አላገኘሁም። የዛን ጊዜ ዱቄት ይሰረቃል፣ ስንዴ ይሰረቃል፣ ምን ይደረጋል ልማት ወስደው ነው። ከዛ በኋላ 38 ቀበሌ ላይ ሰው ልኬ ነበር፣ ምንም አላገኘሁም። ስለዚህ እሱን እዚያ መላክ የለባችሁ ማለት ሰውዬው ወዛ ቁጭ አለና መተኛ እንትኑን አወጣ። ያሱን ሬዲዮ እንግሊዝ ጋር ኮንታክት የሚያደርገው ከዛ አወጣና ሪፖርት ወረዳ አስተዳዳሪ በደንብ አድርጎ ተናገረ። ስለዚህ አለ ፕሮጀክቱ የሚቀጥለው ወደ 3 ፕሮጀክት በነጻ ተላከ። በዛ ምክንያት በኋላ ያን የመጽሐፍ ቅዱስ ትምህርት ቤት አስተማሪ ልማት ይሰራል እንደ ያለው ልማት እንደ ይሰራል ይኸው ለክሱ ቃል መስበክ መስበክ እንጂ ልማት ምን እውቀት አለው አለ። ከዛ በኋላ እኔ በማስተርሴ ላይ ስራ ፖለቲካል ቴዎሎጂ አለ። ፖለቲካል ቴዎሎጂ አንድ ራሱ ሳብጀክት ነው ፖለቲካል ቴዎሎጂ። ከዛ በኋላ ያንን ተማርኩና መጨረሻ ላይ አይ እናንተ እዚህ የተቀመጣችሁት እናንተ ተቀመጡ፣ ህዝቡ ግን ታች ላይ ይሰራ አይሰራ የሚለው ነገር ህዝቡ ቢፈርድ አልኩ።
38 ቀበሌ ህዝቡ ቢፈርድ ህዝቡ ቢፈርድ እኛ ቃሉ ይሰራ አይሰራ የሚለው ነገር መጨረሻ ላይ ከዛ በኋላ ኮሚሽነር ሰሩ። በኋላ መንግስት የራሱን እርዳታ ለመስጠት ሲወስድ ህዝቡ ምንድን ነው ለቃሉ ስጡ፣ ለተጠምቀ ስጡ፣ ከእሱ እጅ እኛ ይደርሰናል አሉ። ምክንያቱም ምንድን ነው መንግስት እደራ ጣቢያ የሚከፍተው ከቀኑ 11 ሰዓት ነው። እህል ይሰጣል፣ ምን ይሰጣል፣ ተሸክሞ ወደ ቤት መውሰድ ስለማይችሉ ይሸጣል። ቃሎት ደግሞ የሚከፍተው 4 ሰዓት ተኩል ነው መጋዘኑ። 4 ተኩል እስከ 8 ሰዓት ላይ ያደርጋል። ከዛ በኋላ ስለዚህ የቃሎት ምግብ ነው እኛ የምንደርሰው። መጨረሻ ላይ ያም ደግሞ በፖለቲካ ችግር ነበር። ምንም ሰሩ ነው ቃሎቶች ምንም ሰሩ ሄድን። ከዛ በኋላ በየቀበሌው ላይ ስንገጥማቸው አሁን እኛ በጣም እንትን ያደርጉ ነበር፣ ሰፖርት ያደርጉ ነበር ህዝቡ። ከዛ በኋላ ትምህርት እህሉን ለቃሉ ስጡና እኛ በትክክል እኛ እንጠቀማለን። ያ ሁሉ ነገር ማለት ነገር አለ። እዛ ውስጥ ገባሁ። በጣም ሰዓታችን እዛ በአጭሩ ህብረተሰቡን ለማገልገል ሰፊ ልብ እንደነበረውና ሌላው እዛ አካባቢ ያሉት የፖለቲካም ሆነ የሌላ አይነት ሰዎች ሊሸፍኑ የፈለጉትን ህብረተሰቡ ጋር እንዳይደርስ የተደረገውን ነገር ባለው እውቀት ፕሮፖዛል አቅርቦ ሰዎችን ኮንቪንስ አድርጎ ተጽዕኖ ያመጣ መሆኑን አንድ ትንሽ ነገር ስለሰማው ነው። እና በሁለቱም ነው በወንጌሉ ስራ ብቻ ሳይሆን በልማቱም እግዚአብሔር የተጠቀመበት ለወላይታ ህዝብ ኮንትሪቢዩት ያደረጋቸው ብዙ ነገሮች እንዳሉ ለመናገር ነው። እንግዲህ ደግሞ ተመልካቾቻችን አሁን ደግሞ የምንገኘው ከባለቤታቸው ጋር ከወይዘሮ ዘውዲቱ ጋር ነው። እሳቸው ደግሞ ስለ ባለቤታቸው የሚናገሩት ነገር አለና እስቲ እንስማ። ባለቤቴን እኔ ያወቅኩት በ1974 ነው የተዋወቅነው። ያው ገጠር አንድ ቤተክርስቲያን ነን፣ በአንድ ቸርች ነው የምናመልከው። ከዛ ጀምረን ነው ትውውቅ ያደረግነው። የተጋባ ነው በ1975 ነው። ከዛ 6 ልጆች እናት ነን። የልጅ ልጅ 7 ልጅ አድርሰናል። እሱ መጀመሪያ ቴዎሎጂ ሲገባ 4ኛው ልጅ ነበረ የወለድኩት። እሱን እያሳደኩ ከሱ ጋር 4 ልጆችን እያሳደኩ እሱ ቴዎሎጂ ተምሮ ወጣ። ያኔ ደሞዝም የለንም፣ በጣም ትንሽ ነው ቢኖርም ጠረጴዛ ቃለ ሕይወት የሚከፍለው ገንዘብ በጣም አነስተኛ ነው። በዛ ነው 4 ልጆችን እያሳደኩ እሱ ተመርቆ ወጣ። ከዛ በኋላ ነው ትንሽ ደሞዝ ከፍ ያለው። ከዛ እየጨመረ እግዚአብሔር እስከዚህ ያደረሰን። ተመልሶ 5ኛዋን ልጅ ደግሞ ከወለድኩ በኋላ ማስተረት ቀጠለ። ማስተረቱንም በዛው ጨረሰ። እግዚአብሔር ይመስገን እስካሁን እነሱም በህይወት አሉ፣ እኛም በህይወት አለን። ያው ጤና ትንሽ ጉድለት ቢኖርም እግዚአብሔር በህይወት አኑሯል። ጋሽ ተጠምቀ ምን አይነት ባለቤት ናቸው? እንደ ባል እንደ አባት እንዴት ናቸው? በጣም ጥሩ አባት ነው። ለኔም መካሪ አባት ነው። ለልጆችን በጣም መካሪ አባት ነው። ለኔም ጥሩ ባል ነው። እንደው አብዛኛውን ጊዜ የሚያሳልፉት እያጠኑ እንደሆነ ሰምተናልና በዛ ላይ ያለው የዝግጅታቸው ሌሎችን የማስታጠቅ ነገር እንዴት ይገልጹታል? አሁን ይሄ በሽታ አጋጥሞ ነው እንጂ ያኔ ለእንቅልፍ እሱ ምን ብዬ ባውራ ይሻላል። ሰው ከመጽሐፍ ጋር እንደዚህ በጠረጴዛ ቁጭ ብሎ እንዴት ያድራል? በቃ የንባብ ሰው ነው፣ ቁጭ ብሎ ነው የሚያድረው። እኛ ተንቻንስ አንቀላፍተን ስንነሳ አሁንም ከመጽሐፍ ጋር ነው። መጽሐፍ ከፊቱ ሳይለይ ይነጋል። በቃ በዛው ደግሞ በማግስቱ ስራው ወደ ስራው ነው የሚሄደው። ተማሪዎች አሉ እስከዚህ ድረስ መጥተው የሚጠይቁ አሉ። ዋጋ ከፍለው ከሌላ ቦታ መጥተው ይጠይቃሉ። አሁንም እንደዚህ ሆነም ለኛ አስረዳን ይላሉ። ያስረዳል እሱ። እዚህ ወይስ የሚማሩ ተማሪዎች በስም መጥተው በአድራሻ
መጥተው እሱን ጠይቀው የሆነ ወረቀት እሱ እንደነሱ መስመሩን ካሳየ በኋላ እዛ ሪሰርቹን ይሰራሉ። በጣም ነው የሚያመሰግኑ ተማሪዎች በተለይ የሚገርም ነው። በጣም ነው ለልጆች ምቹ አስተማሪ ነው። እግዚአብሔር ይባርከው እንግዲህ አሜን። ከዚህ እንኳን ቢፈውስ እንዴት እንደሚሰራ እኔ አምናለሁ። እንደገና እንደሚያስተምር ጌታ ይባርኮት። በጣም ደስ ብሎናል ስላገኘናችሁ። እንግዲህ ተመልካቾቻችን በዚህ በወላይታ ሶዶ በርካታ ሰዎች ለመነሳታቸው ምክንያት የሆኑ ብዙዎችን በስነ መለኮት ያስተማሩ ድንቅ አባት በብዙ የህይወት ምስክርነት የተነገረን አባት አግኝተን ከሳቸው ጋራ መልካም ቆይታ አድርገን ነበረ። እንግዲህ ዝግጅታችን እዚህ ላይ እናጠናቅቃለን። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የጌታ ጸጋ ከእናንተ ጋር ይሁን። ሻሎም